ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ፣ ክብርት ቀዳማዊት እመቤት ዝናሽ ታያቸው፣ የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ፣ ክቡር አቶ ደስታ ሌዳሞ የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር ጀነራል አበባው ታደሰ የኢፌዴሪ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ፣ ክቡራን ሚኒስቴሮች፣ ክቡራን የኃይልና የኢዝ አዛዦች እንዲሁም ጀነራል መኮንኖችና ኮሚሽነሮች፣ ክቡራን በዚህ ዝግጅት ላይ የታደማችሁና በየስራ ቦታችሁ ሆናችሁ ለምትከታተሉት የልዩ ዘመቻዎች ኢዝ የሰራዊት አመራርና አባላት፣ ክቡራን የሲዳማ ባህላዊ ቄጠላ አቅራቢዎች፣ አባገዳዎች፣ አደስንቄዎች፣ ሃይማኖት አባቶችና የሀገር ሽማግሌዎች፣ ክቡራን የሐዋሳና አካባቢ እንዲሁም የምዕራብ አርሲ ዞንና ሻሸመኔ ከተማ አመራሮችና ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል ላይ ለመሳተፍ ጥሪያችንን አክብራችሁ እዚህ ሐዋሳ ስቴዲየም ለተገኛችሁ በሙሉ እንኳን በሰላም መጣችሁ በማለት በራሴና በኢዛችን የሰራዊት አመራርና አባላት ስም የከበረ ሰላምታዬን አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዓላችን ድምቀት እና ታሪክ ይሁን ዘንድ የውጊያ ማርሽ ቀያሪዎቹ ወይንም ማስተር ኦፍ ዋር የሚል መጽሐፍ፣ አዲስ የክፍላችን አርማ፣ የበዓላችን መድመቂያ መዝሙር፣ የክፍላችን ታሪክ ሰንዶ የያዘ ዶክመንተሪ አዘጋጅተን ያቀረብን ሲሆን ቀደም ብለን የ10 ኪሎ ሜትር ጎዳና ላይ ሩጫና በሜዳ ላይ የተከታተላችሁትንና እዚህ ስቴዲየም ላይ ልዩ ልዩ የክፍላችን ትርኢቶች ማቅረባችን ይታወቃል። እያቀረብንም እንገኛለን። የዚህ የልዩ ዘመቻዎች 65ኛ ዓመት ምስረታ በዓል እንዲከበር የተፈለገበት ዋና ምክንያት አንደኛው በመንግስታችን ብሎም በተቋማችን በተለይ በሰራዊታችን ውስጥ በተደረገው ሪፎርም ስራ የ65 ዓመት ጉዞአችን ለቀጣይ ትውልድ በሚጠቅም መልኩ ደምረን ለመጠቀም ያለመ በዓል ነው። ሁለተኛው በሪፎርሙ የሥራ ውጤት የልዩ ዘመቻዎች አሁን ያለበትን ቁመና ለሕዝባችንና ለመንግስታችን መከታ መሆናችን፣ ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። ሶስተኛ ጀግንነት ትናንትም ነበረ፣ ዛሬም ቀጥሏል። በትናንትና ስልት ዛሬም መሄድ አንችልምና የዛሬው በዓላችን የትናንትናው ልምዳችን የዘመኑ አስተሳሰብ ጋር አዋሂደን ለመሄድ የዚህ መድረክ ልምድ ከዚህ መድረክ ልምድ ለመቅሰም ያለመ በዓል ነው። ስለሆነም የልዩ ዘመቻዎች ኢዝ ምስረታ ከአንድ ሻምበል ተነስቶ ዛሬ የደረሰበት ደረጃ ላይ የደረሰው እንዲህ ዝም ብሎ በዋዛ አይደለም። የልዩ ዘመቻዎች ኢዝ መሰልጠኛ ማዕከል እንደ አዲስ መልሰን በማደራጀት የስልጠና አሰጣጥ ስርዓቱን በመቀየር የአሰልጣኝ ብቃት በአሰልጥኖ አሰልጣኝ በመደገፍ በየዙሩ የሚሰለጥኑ መሰረታዊ ኮማንዶ ሰልጣኞች የተሻሉትን መልምለን ወደ ተዋጊ ኮማንዶና አየር ወለድ ክፍለ ጦሮች በማስገባት የግዳጅ ልምድ ከወሰዱ በኋላ ተመልሶ ወደ መሰልጠኛ ማዕከል አስገብተን የማሰልጠን ስልጠና ወስዶ በመግባት የአሰልጣኞቻችንን የሰው ኃይል በማባዛት ዛሬ የቅበላ አቅማችን የስልጠና ጥራታችን ከፍ በማድረግ በአንድ እጅ እየተዋጋን በሌላ እጅ እያሰነጠልን ከመሰልጠኛ አመራር ተዋጊ እያዋሃርን
ወደ መሰልጠኛ ማዕከል ልምዶችን በማጎራረስ የልዩ ዘመቻዎች እዝ ኃይል በማሙላትና ከማባዛት አልፈን ልክ እንደ ልዩ ዘመቻዎች እዝ ጠንካራና የአገሪቱ ከፍተኛ መቺ ኃይል የሆነ የሪፐብሊካን ጋርድ እንዲመሰረትም አድርገናል። የዚህ አካል የሆነው በዛሬው ዕለትም 44ኛ ዙር መሰረታዊ ኮማንዶ ሲሰለጥኑ የነበሩ እድለኞች በመሆናቸው በ65ኛ የልዩ ዘመቻዎች እዝ የልደት ቀን ላይ ስልጠናቸውን ጨርሶ በትምህርት ቤቱ የተቀመጠውን መመዘኛ በማለፋቸው በዛሬው ዕለት ቀይ ቦኔት የመልበስ ስነ ስርዓት ይካሄዳል። በተጨማሪም ኃይላችንን ለማባዛት በብዙ ሺዎች የሚቆጠሩ የመሰረታዊ ኮማንዶ ስልጠናን በመውሰድ ላይ የሚገኙ ብዙ ሰልጣኞችም አሉን። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የልዩ ዘመቻዎች እዝ ከትናንትና የበለጠ የተደራጀ የሰለጠነ ውስጣዊ አንድነቱ ከላይ እስከታች የዳበረ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል መንግስታችን ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በመጨረሻም ይህ በዓል እንዲህ በአማረ መልኩ እንዲካሄድ ከጎናችን ለቆማችሁ ሲዳማ ክልል፣ ደቡብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣ አዋሳ ከተማ፣ ሻሸመኔ ከተማ፣ ምዕራብ አርሲ ዞን የተቋማችን አመራሮችና ለተለያዩ የመንግስትና የግል ተቋማት በራሴና በእዛችን ስም ከልብ አመሰግናለሁ። እስከ መጨረሻ በበዓሉ ላይ የሚቀርቡ መልእክቶች እና ትርኢቶች የአዋሳ ከተማና አካባቢው ህዝብ በሚመጥን መልኩ በጥሞና እንድትከታተሉ እጠይቃለሁ። ክብርና ሞገስ ለሀገር ክብር ሉዓላዊነትና ለህዝቦች ልዕልና ውድ ሕይወታቸውን ለሰጡ ጓዶች ይሁን። አመሰግናለሁ።